እናመሰግናለን ሊዛንፋን በቃ ወደ ቦታችሁ ቁጭ በሉ ብዙ ፕሮግራም የሚያቀርቡልናል ለዛሬ ብዙ ነገር ተዘጋጅተዋል እንግዲህ ለነሱ ሞራል መስጠት ነው ለሚቀጥለው ፕሮግራማቸው እንግዲህ ድንቅነሽ ሉሲ ከተመሰረተ 4 አመት ሆኖታል ወደ 50 የሚሆኑ አባላቶች አሉት ድንቅነሽ ሉሲ የሴቶች ማህበር በአመት 2 ፕሮግራሞችን ያዘጋጃል አንደኛው የአዲስ አመት ፕሮግራም ሲሆን ሁለተኛው ደግሞ የሴቶች ቀን ነው የተመሰረተውም በዛው በማርች 8 የሴቶች ፕሮግራም ለት ነው በአመት 2 ፕሮግራሞችን ያዘጋጅና ከናንተ ጋር ያከብራል ማለት ነው ዋናው አላማ አንድ ላይ ተሰባስበን በዓሉን ምናከብርበትን ምንተሳሰብበትን ምንረዳደበትን ነገሮች ማድረግ ነው ሁለተኛ ባህላችንን አሳልፈን ለህፃናት ባህላችንን አሳልፈን መስጠት ነው የሚሆነው ለዛም ነው ለልጆች ብዙ ትኩረት የምንሰጠውና ልጆች እዚህ ፕሮግራም ላይ እንዲሳተፉ የምናደርገው ባህላችን እንደተጠበቀ ወደነሱ ለማስተላለፍ ነው እንኳን ደህና መጣችሁ ሁላችሁ የ2012 ዓመተ ምህረት የሰላም የጤና የፍቅር የደስታ እንዲሆንልን እየተመኘሁኝ ሁላችሁንም ከያለንበት እንደየእምነታችን ፈጣሪያችን አምላካችን ከያለንበት ጠብቆ በሰላምና በፍቅር ህይወትን እስትንፋስ ተንፍሰን እዚህ ጋር ስለደረስን ስለተሻገርን እግዚአብሔር የተመሰገነ ይሁን ይህ ዘመን ወደ ብርሃንነት ወደ ማስተዋልነት ወደ ጥበብነት ከጠባብነት ወደ ጥበብነት የምንሻገርበት ዘመን እንዲሆንልን ለሁላችሁም እመኛለሁ ሀገራችንን ሰላም ያደርግልን ጤናና ፍቅር ይስጠን ሁሉ ነገር ሰላም ይሁን ስለ ድንቅነሽ ሉሲ ምንም የምጨምረው የለም እነሱ ስለተናገሩት ድንቅነሽ ሉሲ በአመት 2 ጊዜ አንድ የእንቁጣጣሽ በዓል የአዲስ አመት የባህላችንን ካልቸራችንን ለልጆቻችን የምናሳውቅበት በአንድነት ተሰብስበን አዲስ አመትን የምንሻገርበትን ያከብራል የመገናኛ መድረኮችን ይፈጥራል ሁለተኛው ደግሞ ማርች 8 የሴቶችን ቀን የምናከብርበት ቀን ነው ማለት ነው ስለዚህ በዚህ አጋጣሚ እዚህ አክብራችሁ ጥሪያችንን አክብራችሁ የተገኛችሁ እንግዶች ሁሉ እንኳን ደህና መጣችሁ እንላለን አዲስ አመት በሰላም ማድረሳችሁ እያልኩኝ ከዛ በመቀጠል ይህን አጋጣሚ እንደጠቀም ፈቃዳችሁ ፈቃዴ ሆኖ እዚህ ቦታ ላይ እንድናገር በግልጽ ማስጠንቀቂያ ላሳሰባችሁ ለኢትዮ ሉሲ ሴቶች ማህበር አባላቶች አክብራችሁ ስለጋበዛችሁኝ ምስጋናዬን እያቀረብኩ ከሉሲዎች መካከል ቆሞ ሐሳብን መግለጽ ልምዱ አይኖረኝም እንደ እግዚአብሔር ፈቃድ ለዛሬ ያስኳትን ግጥም ከማቅረቤ በፊት አንዳንድ ነገሮችን ለማለት ወደድኩ ለመሆኑ ሀገራችንን ኢትዮጵያን ስንቶቻችንን የምናውቃት እናውቃታለን የምንለውስ ምን ያህል ጥልቀት ገብተን ነው የምናውቃት በርግጥ እኔም እንደ አብዛኞቻችን የተለቀ ዕውቀት በሀገሬ ላይ ባይኖረኝም ማንበብ ጠቃሚ ነውና አንዳንድ ታሪካዊ ክስተቶችን ስለ ሀገራችን ባነበብኩ ቁጥር ውስጤ እንደ ፍም እሳት የሚቀጣጠለውን ደስታና በተመሳሳይም ቁጭት እንዴት እንደሚያደርገኝ መግለጽ ይከብደኛል ሀገራችን ከተነገረው ቃላት ይልቅ ያልተነገረው እንደሚበዛና ምን ያህልም ሀገራችን በተለያዩ ጊዜያት ሲመራትና ሲያስተዳድሯት የነበሩ መሪዎቿ ወደድንም ጠላንም ክፉም ሆነ ደግ የሆነ አሻራቸውን በመጣል አልፈዋል እና እኔም አንዱን ከፍ አድርጎ ሌላውን ዝቅ ለማድረግ ሳይሆን ኢትዮጵያ ሀገራችን ብለን ደረታችንን ነፍተን እንድንሄድና በሚያጋጥሙን አንዳንድ ተጨባጭ ዕለታዊ ክስተቶች አንዳንድ ግንዛቤ ለማስጨበጥ ያህል ነው እኔን አምነሽኝ ከመጣሽ ፍቅሬን አተረፍሽ አንቺን አምኜ ከመጣሁ እኔስ ምን አጣሁ ኩታሽ ከኩታዬ
አንጀትሽ ካንጀቴ ደሜ ከደም ስርሽ ተጋምዶ ተዛምዶ በማዕተብ ሚስጥር ውቅሩ በዘመናት ጠልቆ ተዋህዶ እንዴት አለመንሽ የአያቴ ቅርማያት ማረፊያ የትብቴ የቀስተ ደመናው ክብር መግለጫ ተስፋ የእምነቴ ፊደሉን አዋቅረሽ ዘመናትን ቆጥረሽ ወተቱን ከማሩ ቅቤውን ከቡናው ሰሊጡን ከንጉ ዶሮውን ከክትፎ ቆጮ ከእንጀራ ቅመሙን አስማምተሽ በአንድ ገበታ ላይ ከነሽ አስቀምጠሽ እኔ ማንኜ ነው አንቺን የማላምንሽ የልቤ ማደሪያ ፍቅር ማተፍሽ በአንቺው ተሰርቼ ካፈርሽ በልቼ ምድርሽ ካፈለቀው ውሃ ተጎንጭቼ እንኳን ዛሬ ባልኖር ስጋዬ ተገፍቶ ቢመጥም ስደትን ነፍሴ ከነፍስሽ ጋር ብን ይላል ስታዝኝ ስከፋሽ እንቅልፍ አይኖረውም በተስፋና ጸሎት ደጅሽ ላይ ይጠናል የቤት ስራ ሰጥቶሽ ከክፍል ሰው መርጠው እያዩሽ ከሩቁ ከዳሩ ላይ ቆመው አልፈው እንዳይመጡ እሳት መለኮቱ ከጥንት የፈጃቸው የሰመር ሚስጥሩ ግራ አጋብቷቸው የናጡት ነካሹን ጡጦ ይሰጡታል ቀኝ እጁን ከግራው ያማርጡለታል እና እናት ዓለም ደምሽ ከደሜ ነው እምነትሽ ከእምነቴ ስጋሽ ከስጋዬ አንጀትሽ ከአንጀቴ ማዕድና ኩታው የታሳሰረበት መቋጫው መንፈስ ነው ስርና ገመዱ የተዋቀረበት ሰላም ከማይኪ አካምና ጅርታ ቋንቋ ሳይበግረኝ በቃል ሳልገታ ያንቺ የኔ ሆኗል ደሜ ተደባልቆ ካፈር ተለውሶ በውስጥሽ ስር ሰዷል ቆርጦ እንዳይጣል ከላይና ከታች በታሪኩ ገጥሟል ከወዲያኛው ሀገር ከባህሩ ማዶ ከውቅያኖስ ጀርባ ከበረሃው ነዶ ወጥቼ ወርጄ ሄጄ ተላምጄ ስሬ ግን ያስባል ስትደሚ ይደማል ከፍታሽ ህልሙ ነው ሐዘንሽ ሐዘኑ ቅጣት ስትጎጂ ያንገበግበዋል ድህነቱ በቅቶሽ አረንቋው ተመቶ ጨለማው ተገፎ በጎ ብርሃን ፈክቶ ያፈሩ ውህደት ፍሬውን አፍርቶ ገብቼ ቀርቤ ሳላድር ተርቤ ከምስራቅ ምዕራብ ከሰሜን ደቡብ ፍቅርን አንግቤ ኑሬ ተቻችዬ አምነሽኝ አምኜሽ የዘላለም ቤቴ ፍቅር ላትርፍብሽ እና ወንድም ዓለም እና እህት ዓለም ዛሬ ዘሬ ብለህ ዘሩን ከቀበርከው ነገ አፈር ሆኖ ገበታ ይቀርባል ማዕድህ ደሙ ነው ሆብለን መጣን ሆብለን መጣን ሆብለን መጣን ሆብለን መጣን እንግዲህ አሁን ወደ ትልቁም ነገር ነው የምናልፈው ያው እንደሚታወቀው ለድንቅነሽ ሉሲ በጣም ቅርብ የሆኑ አንድ አባታችን ፕሮፌሰር ክፍሌ በህይወት የሉ የሚገርመው የሰው ልጅ ህይወቱ መቼ እንደሆነ የሚያልፈው አይታወቅም የዛሬ ዓመት ከድንቅነሽ ሉሲ ጋር አብረው ይሄንን ቀን አብረው አሳልፈው ነበር ዛሬ በህይወት የሉ እንግዲህ የሚቀጥለው ፕሮግራማችን የሚሆነው እኚህን የምናከብራቸውን ትልቅ አባታችንን በመጀመሪያ አጠር ያለች ለአንድ ደቂቃ ያክል የህሊና ጸሎት ለሳቸው ካደረግን በኋላ የሚቀጥለው አጠር ያለች ቪዲዮ ስለሳቸው አዘጋጅተናል ለድንቅነሽ ሉሲ በጣም ትልቅ እርዳታ ሲያደርጉ በሞራልም አብረው ያግዟቸው የነበሩ በተለያየ ቦታ ስለ ድንቅነሽ ሉሲ ሲያስተዋውቁና ሲረዱ በብዙ ነገር የነበሩት የምንወዳቸው ድንቅና በጣም ትልቅ ችሎታ የነበራቸው አባታችንን እሳቸው በተለያየ አጋጣሚ ለድንቅነሽ ሉሲ ራሱ ፕሮግራሙ ላይ ተገኝተው ስለ ድንቅነሽ ሉሲ የተናገሩትን አጭር ንግግር እንዲሁም ስለሳቸው አንዳንድ ሰዎች የሰጡትን አጠር ያለ ስለሳቸው ስለ ስራቸው ስለ ባህሪያቸው ስለ ብዙ ነገር የተናገሩትን አጠር ያለች ቪዲዮ በአጭር አዘጋጅተንላችኋል ወደዛ ነው የምንሄደው ከዛ በፊት ግን አጠር ያለች የአንድ ደቂቃ በያላችሁበት የጸሎት ፕሮግራም እናደርጋለን አንዴ Merci beaucoup. እናመሰግናለን በያላችሁበት ቁጭ በሉና ፕሮግራሙን እንቀጥላለን Par la suite, on va vous présenter quelques souvenirs de professeur Kiflé. Merci encore. የድንቅነሽ ሉሲ ማዕከል በዚህ ዓመት በ78 ዓመታቸው በሞት ላጣናቸው ለፕሮፌሰር ክፍሌ ስላሴ ብጻት ነፍስ ይማር ትላለች። ለቤተሰቦቻቸውና ለወዳጆቻቸው መጽናናትን እንመኛለን። ፕሮፌሰር ክፍሌ
ለአፍሪካና ለኢትዮጵያ ባህል ጠበቃ የቆሙ ዲፕሎማት፣ ትሁት፣ አቻ የለሽ ምሁር ነበሩ። የሴቶች አቻነት የተቀበሉ የድንቅነሽ ሉሲ ማዕከልን በተግባር የደገፉ በመሆናቸው ዛሬም እናመሰግናቸዋለን። በእውነት ድንቅነሽ ጊዜው ምን እንደሆነ እናውቃለን። 3,200,000 ዓመት ያላት የሴት ቅርጽ ያላት እኛ ሀገር የተገኘችዋን ሀና በገለጽሽው አገላለጽ በጥሩ ሁኔታ ስለተገለጸ ልደግሞ አልፈልግም። ግን ይሄ የሚያሳየን የመጀመሪያው ሰው ሴት ናት ማለት ነው። እኔ ከሉሲ የበለጠ ድንቅነሽ የሚባለውን ስም የምወድበት ምክንያት እውነትም ድንቅነሽ ያስገርማል። ጋሽ ክፍሌ ድልድይ ነበረ። ያው የእሳቸው ሚና ከመንግስት ከሚሰራው ዲፕሎማሲ ባሻገር ህዝብ ለህዝብ እንዲተዋወቅ ባህል እንዲተዋወቅ ያደረጉት ሚና በጣም ከፍተኛ ነውና እጅግ በጣም የተከበሩ ትልቅ ኢንተሌክቹዋል ነበሩ በፈረንሳይ ሀገር። ከዛም አልፎ ደግሞ ትልቅ ኢትዮጵያዊና ትልቅ አፍሪካዊ ነበሩ። ፈረንሳይ ሀገር ከ50 ዓመት በላይ ኖረዋል። በዚህም ጊዜ ውስጥ ፓስፖርታቸው ኢትዮጵያ ፓስፖርት ይዘው ነው የቆዩት፣ ዜግነታቸውን ይዘው ነው የቆዩት እና ምንም ጊዜ ቢሆን በኢትዮጵያዊነታቸው የኮሩ ለኛ ደግሞ በተለይ ለመጪው ትውልድ ትልቅ ምሳሌ የሚሆኑ ሰው ናቸው። ትልቅ ክብር ይገባቸዋል፣ እውቅና የሚገባቸዋል የሚል እምነት አለኝ። እሳቸው ብዙ መማር ይቻላል ብዬ አምናለሁ። ጽሑፍ ማለት በትልቁ የተጻፈ አድራሻ ማለት ነው ፈረንሳይ ውስጥ። ለምንድን ነው አድራሻ የምለው? ዛሬ አድራሻው ጠፋ። ማንኛውም ኢትዮጵያዊ ከየትም ኮስት ከየትም ቦታ ይምጣ፣ ኤርትራዊም ሆነ ኢትዮጵያም ሆነ ክፍለ ብጻት ሄዶ እንዴት ነው መማረው፣ በየት በኩል ነው መግባት የምችለው የሚባለውን ሲስተሙን፣ እርዳታውን፣ ምክሩን የሚሰጥ ሰው ዛሬ ያቺ ካንድል ጠፋች። በእኔ በኩል አቶ ክፍሌ ስለው ስጠቅሰው የታሪክ ሬፈረንስ፣ የባህል ሬፈረንስ፣ የብዙ ነገሮች ሁሉም ይመለከታል። በሀበሻ ብቻ አይደለም፣ በአፍሪካ ደረጃ የአፍሪካ ምሁራንን ሲጠቅሳቸው፣ የዓለም ምሁራንን ሲጠቅስ፣ የዓለም ታሪክ ሲጠቅስ፣ አጠቃላይ ከኢትዮጵያ እስከ መንደር ይሄዳል። ክፍሌ ማለት ኤንሳይክሎፒዲያችን ነው በብዙ ነገር። ታጎር የሚባል ጸሐፊ የሱን ፕሬዘንቴሽን ለማድረግ ሄደን ወደ 2000 ሰው በተሰበሰበበት እኔም በሚችላት አቅሜ ኪቦርድ ይዤ እሱም ወረቀቱን ካቀረበ በኋላና ትዝታ አንድ ላይ ዘፍነን የኢትዮጵያን ሙዚቃ 5 ቅኝት እንዳለው ይሄንን ለማሳየት እንግዲህ ጋሽ ክፍሌ ዘፋኝ አይደለም፣ ግን ትዝታን ለዛ ሁሉ ህዝብ ዘፍኖ እንግዲህ ባይኔ ያየሁት የተረዳሁት ነገር ምን ያህል ነው ይሄ ሰውዬ በሚችለው አቅሙ ቺና ሀገር ለማስተዋወቅ የለፋና የጣረ ሰው ነው። በተገናኘን ወቅት እናንተ እህቶቻችን፣ ልጆቻችን፣ ሚስቶቻችን በጠቅላላ እኛ ሀገር የምናውቀው ሀገራችን ስንጠራ የእናት ሀገር ነው የምንለው። ኢትዮጵያ የእናንተ ሀገር ናት እና ከሉሲ ተከተለን የመጣን የምንለው ወንዶች በሙሉ ግንባር ቀደሙ እናንተ ናችሁ። ጧት ተነሳችሁ ሀገራችን ውስጥ ባላገር ውስጥ መብል የምታዘጋጁት እናንተ ናችሁ። ገበሬው ያለበት ቦታ መብል የምታቀርቡት እናንተ ናችሁ። ማታ ሰው ሁሉ ከተኛ በኋላ እናንተ ናችሁ የምትተኙት። ጧት የምትነሱት እናንተ ናችሁ። በእናንተ ካልኮራን በማን እንኮራለን? መላ አፍሪካ ውስጥ የሚያኮራን ነገር ካለ የአፍሪካውያን ሴቶች ናቸው። በጠቅላላ ኢኮኖሚውን ያለውን በርበሬም ሆነ ሚጥሚጣም ሆነ ሽንኩርትም ሆነ ገበያ ሸጣ አትርፋ ቤተሰቦቿን የምታሰባስብ እናንተ ናችሁ። ስለዚህ ለኛ ለወንዶቹ ምሳሌ እናንተ ናችሁ። ፕሮፌሰር ክፍሌ ስላሴ ብጻት ጸሐፊ፣ ጋዜጠኛ፣ ገጣሚ፣ ሁለገብ የታሪክ ወመዘክር ነበሩ። በዘመን መካከል እየተረማመዱ ከመከፋፈል ይልቅ እርስ በርስ እያቀራረቡ የዘለቁ ፈላስፋ፣ ወዳጀ ፈረንሳይ መሆናቸው ትውልድ በአክብሮት ያስታውሰዋል። ፕሮፌሰር ክፍሌ ቁም ነገረኛ ብቻ ሳይሆኑ ሕይወተ ሰብ አፍቃሪ ተጫዋችም ነበሩ።
ሌላው ነገር መሸሽ በግጥም መልክ አሞናዊት ታችን ያለችው ልቤ ስለነካው እኛም ወጣት በነበርንበት ጊዜ ፈረንሳይ ሀገር ያለን ተማሪዎች የአውሮፓ ማህበር ስብሰባ ላይ በምንሄድበት ጊዜ ግጥም አዘጋጅተን ነበር የምንሄደው፣ ግጥምና ዘፈን። ምክንያቱም እንደምታውቁት ብዙ ጊዜ ፈረንሳይ ሀገር የተማረ ሰው ልብስ መልበስ፣ ሽቶ መልበስ፣ መጠጥ መጠጣት ብቻ ነው የሚባል ሀገራችን የተለመደ ነገር ስለሆነ እሱን ተቀብለን ለስለስ ባለ ሁኔታ ለምሳሌ ስለ እህቶቻችን አልፎ አልፎን ለዘብ ባለ መልክ ኮርኮር አድርጋችሁ የሚከተለውን ግጥም ገጥመን ከሙዚቃ ጋር አቀናብረን እንዘፍን ነበረ እና ሌላ ሀገር ያሉቶቻችን ፈረንሳይ ሀገር ባለ ወንድሞቻቸው በጣም ከመኩራታቸውን በላይ አብረውን ከመስፈናቸውን በላይ እነሱ ምንም ሽቶ ለባሽ ተቀቢ ብንሆንም ጥሩ ብንለብስም ደስ ብሏቸው ከኛ ጋር ይዘፍኑታል። ዘፈኑም እንደዚህ ነው የሚለው ሄደሽ በጫማ ሄደሽ በእግር ሄደሽ በጫማ ሄደሽ በእግር የሀገር የወጣት የኔ ፍቅር ጠይቂያት ነበር ብትለኝ እሺ ጠይቂያት ነበር ብትለኝ እሺ በሰው ምክር ባትበላሽ እንደ ፈረንጆች ቆሰልክታለች እንደ ፈረንጆች ቆሰልክታለች ከርዳዳ ጠጉሯን ተቋርሰዋለች ከጠባብ ቀሚስ እስር ቤት ገብቶ ከጠባብ ቀሚስ እስር ቤት ገብቶ ዳሌ ፍታዬ ገላጋይ ጠፍቶ ብዙ ጠፍቶኛል። እንግዲህ መደምደሚያ የማደርገው አጠቃላይ በባህላችን እንደምታውቁት እንዲህ የሚል አባባል አለ በሀገራችን እንዲህ የሚል ተረት ቅቤ ይወጣዋል የረጋ ወተት። እኔ በበኩል በእናንተና በጓደኞች ስም የምጨምርባት ግን ያማረ ሁሉ ቅቤ ለመብላት የረጋውን ወተት መላጥ አለበት። ትንሽ እስቲ እንነቃለን። እንኳን ጨክኖ ወስዶ ከሚያስቀር ምን አለ ደጋ ዳግመኛ ቢፈር ሞት እንኳን ጨክኖ ወስዶ ከሚያስቀር ምን አለ ደጋ ዳግመኛ ቢፈር ምን አለ ደጋ ዳግመኛ ቢፈር ዳግመኛ ቢፈር ሆብለን መጣን ሆብለን ሆብለን መጣን ሆብለን ሆብለን መጣን ሆብለን ሆብለን መጣን ሆብለን ለልጆቻችን ቡሄ ይጨፈራል፣ ሙልሙል ይሰጣል። ግን ቡሄ ሲጨፍሩ ሙልሙል ለምን እንደሚሰጣቸው እስኪ ያውቃሉ ወይ? ድንቅነሽ ሉሲ እንግዲህ ትልቁ የመስረቱ ዋናው ዓላማ ባህላችንን ጠብቀን ለልጆቻችን እንዲሁ ለወደታች ለማውረድና ለማስተላለፍና እንዲሁም ለሌሎች ዜጎች ባህላችንን የማስተዋወቅና የማሳየት ነው። ከዛ በፊት እስኪ ስንቶቻችን ነን ቡሄ በሚጨፈርበት ሰዓት ሙልሙል ለምን እንደሚሰጥ የሚያውቅ? እዛ ጋር አንድ እህታችን አውቃለሁ ብላለች። እስቲ ምንድነው የምታውቂው? እኔ ማውቀው ልጆቹ ሆያ ሆዬ እያሉ በሚመጡበት ጊዜ እናቶች ቤት ሲመጡ ቤት ሆያ ሆዬ እያሉ ልጆቹ ሲመጡ እኛ ሙልሙል አዘጋጅተው እናቶች ይጠብቃሉ። ያን ጊዜ ለልጆች ሙልሙል ይሰጣል። እሺ እንግዲህ በየዓመቱ ሙልሙል ይሰጣል። ግን ማወቅ የፈለኩት ሙልሙል የሚሰጠው ምንድነው ምክንያቱ? ሙልሙሉ ለምን ሙልሙል ተሰጠ? አንቺ ተናገሪልኝ። ኦኬ እዛ ጋር አሞናይት እኔ መልሳለኝ ብላለች። ወደ አሞናይት እሺ በቅድሚያ እዚህ ያላችሁ በሙሉ እንኳን ከዘመን ዘመን ያሸጋገራችሁ። ከዚህ በመቀጠል ለጠየቅሽኝ ጥያቄ ሙልሙል የሚሰጥበት ዋናው ምክንያት ሃይማኖታዊ ትርጉም ነው ያለው። በደብረ ታቦር ተራራ ልጆች እረኞች ከብት መጠበቅ በወጡበት ጊዜ ክርስቶስ ተራራ ላይ ተገልጦ ሲያበራ ቀን መስሏቸው እነሱ ልጆቹ ቤት አልሄዱም ነበረ ምግባቸውን ለማምጣት። ቤተሰብ መምሸቱን አስቦ ዳቦ ወይንም ሙልሙል ይዞላቸው ሄደ። ያንን ለማሰብ ነው በየዓመቱ ይሄ ነገር የሚደረገው ማለት ነው። አመሰግናለሁ።
ጥያቄውን በትክክል መልሰዋለች። ይሄንን ግን እኛ አውቀን ለልጆቻችን አስተላልፈናል ወይ ነው ትልቁ ነገር ነው። ነበር እናታ ለምን ሙልሙል እንደተሰጣ ገብቷል። ይሄንን ምን ዘፈን ከዛ በኋላ ይሄንን ሙልሙል ስትጨርሱ እናታችን ሰጧችሁ። ለምን እንደሰጧችሁ ግን አላወቃችሁትም አይደል? ከመሀል ያወቀ ሰው አለ? ለዚህ ግን መልስ ትፈልጋላችሁ አይደል? ለምን ዳቦ እንደተሰጣችሁ ሙልሙል። ስለዚህ እሳቸው ይንገሩና ትመረቁና በሳቸው ከዛ ለምን ይሄ ሙልሙል እንደሰጧችሁ እሳቸው ያስረዷቸዋል። እሺ ወደ ጋሽ አስራት ምርቃት አለ። እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ በሰላም አሸጋገረ። እንዲህ ባህላችንን ትውፊታችንን ላስተዋወቃችሁ እህቶቻችንም እግዚአብሔር ብድሩን ይክፈላችሁ። በጣም እናመሰግናለን። ሀገራችን ደብረ ታቦር እህታችን ገልጸዋለች። ሃይማኖታዊ ትውፊት ነው ያለው። በደብረ ታቦር ተራራ ላይ ቆይተው የነበሩ እረኞች ወደ ቤታቸው መመለስ ስላልቻሉ ቤተሰቦቻቸው ለስንቃቸው የሚሆን ሙልሙል ዳቦ ስላቀረቡላቸው ነው እና የሰጠችው ትክክለኛ መልስ ነው። ይሄንን ነው የምታውቁ ይሆን እና ሀገራችን በሚጨፈርበት ጊዜ ዱላ ይያዛል። እዚህ ሀገር ደግነቱ ዱላ የለም። ዱላ የሞላው እኛ ሀገር ነው። ዱላውን እግዚአብሔር ይቀንስልን እና እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ፣ እግዚአብሔር ያሳድጋችሁ። አመሰግናለሁ። አሁን ደግሞ እናታችን መርቋቸዋል። እግዚአብሔር ይስጥልን፣ የሰላም ዓመት ያርግልን፣ ሀገራችን እግዚአብሔር ይጠብቅልን። ልጆቻችን አድጋችሁ ለቁም ነገር ለሀገራችሁ ለእናት ለአባታችሁ ምሩቅ ሁኑ። ዓመት ዓመት ያድርሰን። ወገኖቻችሁ ወዳችኋለሁ። እግዚአብሔር ያክብርልኝ። ያለ ሶሲቲዎችም አመሰግናለሁ። እግዚአብሔር ይስጥልን። ዓመት ዓመት ያድርሰን። አመሰግናለሁ። ወዳችኋለሁ። በዚህ ቤት በበረከት በዚህ ቤት በበረከት በዚህ ቤት በበረከት በዚህ ቤት በበረከት በዚህ ቤት እናመሰግናለን። እንግዲህ ወደ ቦታችሁ ሂዱ። ድንቅነሽ ሉሲ ከምታደርጋቸው ፕሮግራሞች አንዱ ምንድነው በተለያየ ነገር በኢትዮጵያም ላይ ይሁን በሶሻል ላይፍ ላይ በማህበራዊ ጉዳዮች ላይ በኮሚኒቲው ላይ ኮሚኒቲ ስል
አሶሲዬሽኑን እያልኩ አይደለም የኢትዮጵያውያኖች በዚህ ከተማ ውስጥ ያለ ነው ኢትዮጵያውያኖችን እያልኩኝ ነውና በዛም ቦታ ላይ ሁን በማንኛውም ነገር ውስጥ መልካም ነገር ያደረጉ ሰዎችን እውቅና መስጠት ነው። ይህ የሉሲ ሌላው ተግባሯ ነው። እውቅና ትሰጣለች፣ ትሸልማለች እና በዚህ ፕሮግራማችን ደግሞ 2 የተመረጡ የዚህ ዓመት እንግዶች አሉን። በመልካም ስራ የምንሸልማቸው ሰዎች አሉን። እንግዲህ የመጀመሪያውን እንግዳ እኔ ላስተዋውቅ። እናታችን ለጢፋ አደም የማታውቋት እንግዲህ ለጢፋ በፊት እንደዚህ አበሾች ባልበዛንበት ሰዓት ላይ ብዙ ሰዎችን በቤቷ እየተቀበለች የምታስተናግድ እናት ናት። እናት ስላችሁ ደግሞ በቃ እናት በኋላ ደግሞ ስትመጣ እሷ ስትናገር ታዩታላችሁ እና ይገባታል፣ ይገባሻል፣ መልካም ነገር አድርገሻል። በነበረችበት ባሳለፍነው ጊዜ ሁሉ በመካከላችን አዳዲስ ሰዎችም ሲመጡ ይሁን ደግሞ እሷ የምትሰራበት አሶሲዬሽን ውስጥ ደግሞ ስለሆነ በዚህ ሀገር ባለ በፈረንሳይ ውስጥ ባለ አሶሲዬሽን ውስጥ ስለምትሰራ አዲስ ልጆች ሲመጡ በዛ ውስጥ የሚያልፉ ልጆችን ብዙ ልጆችን እርዳታ አድርጋለች። በተለይ አንደሬች ሆነው የሚመጡ ሴቶችን ብዙ ረድታለች፣ በቤቷ ረድታለች። ስለዚህ እንደነዚህ አይነት እናቶችን የምናመሰግንበት ስለሆነ ለጢፋን ደግሞ በዚህ ዛሬ እናመሰግንሻለን፣ እናስብሻለን፣ እንወድሻለን። ያረግሽውን መልካም ነገር አንረሳም። ሁል ጊዜ ባለን ህብረተሰብ ውስጥ ሁሉ ሁሌም ትታወሻለሽ፣ እናስሻለን። በቁማችን እያለን ምንድነው ሁል ጊዜ ሰው ካለፈ በኋላ ነው አይደለ መልካም ሰው ነበር እንደዚህ ነበረ ከምንል በቁማችን እያለን ያንን መልካም ነገር ለማውጣት ነው አላማውና የለጢፋን መልካም ነገር ደግሞ እናመሰግናለን ለማለት ነው። ሌላ ምንም አላማ የለውም። ቴንኪው ለጢፋ፣ ሜርሲ ቡኩ። ወደዚህ እንጠራታለን። ለለጢፋ ለማስታወሻ የሚሆን ዛሬ ደግሞ ለሷ ማስታወሻ ይሆናል ዘንድ ይሄን እናበረክትላታለን። ለሷ ደግሞ እንድትናገር ሰጣታለሁ። ቃላት የለኝ። እንኳን አደረሳችሁ ነው ብለው ምን እንዳደረኩ አላውቅም፣ ግን መደረግ የነበረበት አድርግ ያለውኝና አይ ዶንት ኖ አላውቅም። ቃላት የለኝም። በጣም አመሰግናለሁ። እንግዲህ ባላችሁበት ሰላም ሁኑልኝ፣ ክፉ አይንካችሁ፣ በሰላም ወጣችሁ በሰላም ግቡልኝ። አገራችንን አላህ ሰላም ያርግልን። እንደ ድሮ ተያይዘን እጅ ለእጅ ወንዝ ተሻግረን ወደ አገራችን እንመለሳለን። ሌላ ደግሞ ለጢፋ በኢትዮጵያኖች መካከል ከኛ ኮሚኒቲ ከመረጥናት ናት። የኢትዮጵያ ወዳጆች የሆኑ ደግሞ በፈረንሳውያኖች ሆነው ግን የኢትዮጵያ ወዳጆች ሆነው ደግሞ ስለ ኢትዮጵያ መልካም ያደረጉ ሰዎችን ደግሞ ዛሬ የምንሸልምበት ይሆናል ማለት ነው። አሁን ደግሞ ሃይሚን ጠራትና ከሷ ጋር ደግሞ እንቀጥላለን። አመሰግናለሁኝ። እንኳን አደረሳችሁ በድጋሚ። እንግዲህ ሀና እንደገለጸችው ቀደም ሲል በየአመቱ ድንቅነሽ ሉሲ እንዲህ መሰል የባህል ዝግጅት ታደርጋለች። ኢትዮጵያኖች እንዲሰባሰቡ እንዲሁም ደግሞ ባህላቸውን፣ ታሪካቸውን ለእኛም እዚህ ለተወለዱ ልጆችም ለኢትዮጵያ ወዳጆችም እዚህ ሀገር እንግዲህ እንደመኖራችን መጠን ደግሞ እዚሁ ፈረንሳውያንም ደግሞ የበለጠ ኢትዮጵያን እንዲያውቋት በቅርብ እያደረግን ነው የምንገኘው። ከዛ በተጨማሪ ደግሞ እንግዲህ ያው በተለያየ የስራ መስክ ህብረተሰቡ ሊጠቅሙ ይችላሉ ወይ ደግሞ ጠቅመዋል የምንላቸውን ሰዎች ያው በተለያየ አጋጣሚ
እንደዚሁ እውቅና እየሰጠን እያመሰገንን ያለ ነው። ይሄም ያው ይቀጥላል። ከዚህ በፊት ያው በኢትዮጵያ እዚህ ፈረንሳይ ውስጥ ላደረጉት እንዲሁም ደግሞ ከፈረንሳይ ውጪ ኢትዮጵያን በተለያየ መስክ ያገለገሉና እዚህ ነዋሪ የሆኑ ኢትዮጵያኖችን ስንሸልም ነበር። ዘንድሮ ደግሞ እዚሁ ፈረንሳይ ሆነው በተለያየ ዜግነታቸው ፈረንሳዊ ይሆናል የሌላው ሀገር ዜጋ ይሆናል፣ ግን ለኢትዮጵያ መልካም ነገር ያደረጉ ሰዎችን ደግሞ እውቅና ዛሬ እንሰጣለን። ዘንድሮ በቀዳሚነት የመረጥነው ምናልባት ይሄን ግጥም ታስታውሱታላችሁ። ጣሊያን መጣ ሄደ ተመለሰ፣ እንግሊዝም መጣ ሄደ ተመለሰ፣ ሚናስ ብቻ ቀረ ቤት እያፈረሰ። ይሄን ግጥም ታስታውሱታላችሁ? ይሄ ግጥም የተገጠመው አዲስ አበባ የመጀመሪያው ማስተር ፕላን ሲወጣ በአጼ ምኒልክ ዘመን የመጀመሪያው የአዲስ አበባ ማስተር ፕላን ያዘጋጁት ሚናስ ሁላችሁም በተለያየ አጋጣሚ ስማቸውን ሰምታችሁ ይሆናል። የመጀመሪያው የአዲስ አበባ ፕላን አዘጋጅ ናቸው። ፕላን የቀየሱ ናቸው። በዚህ አጋጣሚ ብዙ ቤቶች ፈርሰዋል። እንግዲህ ያው ቅሬታቸውን ለመግለጽ የተገጠመ ግጥም ነው። እንግዲህ የዚህ ቤተሰብ ዛሬ መሀላችን አሉ። ኢትዮጵያ ውስጥ በተለያየ ትልልቅ ስራዎች ላይ እስካሁን ድረስ የምናነሳቸው ቦታዎች በአዲስ አበባ ውስጥ በታሪክነት የተመዘገቡ ቦታዎችን ገንብተዋል። ለምሳሌ የጣይቱ ሆቴልን መጥቀስ እንችላለን። አሁን አራዳው ፖስታ ቤት የሚባል በፊት በአሊ ሆቴል የሚባል እንዲሁም ደግሞ ሸዋ ሆቴል ፒያሳ አካባቢ፣ እነዚህ ሁሉ በዚህ ቤተሰብ የተገነቡ ናቸው። እዚህ መሀላችን የዚህ ቤተሰብ አባል አሉ። ለነሱ ዘንድሮ ላደረጉት አስተዋጽኦ ምስጋናችንን በሉሲ ስም እናቀርባለን። እባክዎትን ሂጎ ትንሽ ነገር ጤና ይስጥልኝ። በምንም ጊዜ ይሄ ሰርፕራይዝ አልጠብቅም ነበር። ሆኖም መጀመሪያ በጣም አመሰግናለሁ ለሁሉ ነገር እና አሁን መልካም አመት ነው የምነግረው ለሁላችሁም እና እንደነገርኩት ይሄ መዝገና አይሰማም ኮምሳ እሺ፣ በጣም መልካም አመት ነው የምነግረው እና ምንም ያልጠበቅኩት ጊዜ ነበር። ብቻ ሃይማኖት ስለ የኔ አያት ይሄ እንዴት ይባላል ኑሮው ሚናስ መጣ ጣሊያን ሄደ ምናምን ትልቅ ምክንያት ነበር እና በጣም አመሰግናለሁ። ሳልጠብቅ ነው ይሄ ሪመርሲየመንት እንዴት ነው ሽልማታው ሳልጠብቅ እና በቃ ትንሽ አማርኛ የሄደ ነው መቼስ። አመሰግናለሁ ለሁሉም። እሺ፣ በጣም አድርገን እናመሰግናለን። ለጤናችን በጣም አድርገን እናመሰግናለን። በነገራችን ላይ እጎሞና እህቱ የተወለዱት ኢትዮጵያ ውስጥ ነው። እንግዲህ ብዙ የህይወት ዘመናቸውን ኢትዮጵያ ውስጥ ነው ያሳለፉት። ለኢትዮጵያ ታላቅ ፍቅር ነው ያላቸው። እስካሁን ድረስ ትዝታቸው ሁሉ ስለ ኢትዮጵያ ነውና እጅግ በጣም እናመሰግናለን። አልረሳናችሁም፣ አሁንም አንረሳችሁም። ዘንድሮ ለየት ያለ ነገር አለን። ምንድነው? እንግዲህ ቀደም ሲል በተለያዩ አስተዋጽኦች የስራ መስኮች ላበረከቱ ሰዎች ምስጋናችንን እውቅናችንን ሰጠናል። ዘንድሮ ደግሞ በተለየ ሁኔታ ሽልማት አይደለም ግን ትልቅ የሆነ ክብርና ለሌላውም ማነቃቂያ የሚሆን ምስጋና ነው። ለዘንድሮ አንድ ሰው መርጠናል። ይሄን ደግሞ እህታችን ካሜላ ታስተዋውቅናለች። እንኳን አደረሳችሁ። ለኛ ዛሬ ልዩ ያልናት ሴት በጥንካሬዋ በእናትነቷ ሁሉም ቦታ ቀደማ በመገኘቷ ሀይሚ ብለዋለች ሁሉን እና የኛ አንደኛ ብለናታል። ወይኗ ወደዚህ እባክሽ። በመጀመሪያ ሁላችሁም እንኳን አደረሳችሁ። አይሰማም?
አዎ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ አልጠበቅኩኝም በርግጥ ነይ ቶሎ ሲሉኝ አስፈቀጄ ነው ከስራ የቀረውት እንደዚህ ማድረጋቸውን አላሰብኩም እግዚአብሔር ያክብርልኝ እናንተንም እግዚአብሔር አመት ያድርስልኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እሺ እንግዲህ ወይኗን ብዙዎቻችን እናቃታለን ጠንካራ እናት ነች ልጆቿን ከኢትዮጵያ ባህል ከቤተ ክርስቲያን ሳይርቁ በኢትዮጵያዊ ፍቅር እንዲያድጉ ከፍተኛ አስተዋጽኦ ያደረገች ብቻዋን ስለዚህ እዚህ ሀገርም ብዙ ብቻቸው የሚያሳድጉ ልጆቻቸውን አሉ ለሱ ጥሩ ምሳሌ ናትና እናመሰግናለን ወይኗ እንግዲህ የፕሮግራማችን ይቀጥላል አሁንም ብዙ ወደፊትም ቢሆን የሚሰሩ ሰዎችንና ጠንካራ የሆነ ሰዎችን እናበረታታለን የድንቅነሽ ሉሲ ትልቁ ዋናው ዓላማው ይሄ ስለሆነ ጠንካራ ሴቶችን ማበረታታት ነው ከዛም ውጪ ደግሞ በተለያየ ጉዳይ ላይ ችግር ያለባችሁ ሰዎች ችግራችሁ መፍትሄ የምትፈልጉ ሰዎችንም ምክር በመስጠት ያግዛቸዋል ድንቅነሽ ሉሲ Hey!